ይድረስ ክርስቲያኖችን ካልገደል ጀነት አንገባም የኛ የጀነት መግቢያ የክርስቲያኖች ደም ነው የሚለው ነብይ ካለ እኔ ደግሞ ነብይ የሚለውን አይደለም ወንጀለኛ ነው ብዬ ቃልኩኝ ማስረጃ አምጣ ሲባል ይሄው ማስረጃ ከየት ከቁርአን አይ ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን። እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምጣቸው እነዚህ ልጆች። ተመልሼ መጣሁኝ በእስልምና ጉዳይ ላይ ድጋሚ የእፎይን ጉዳይ ልናይ ነው። ጩኸቱ ስለበረደ እኛም ደግሞ ማስረጃዎቻችንን ማቅረብ ስላለብን ከዚህ በኋላ የምናያቸው የወንድማችን የመምህር ዘመድኩንና ሌሎችም ወንድሞቻችን በተለይ ቅበተ እምነት ላይ ሲሰሩ የነበሩ ወንድሞቻችን እስቲ የሚሉትን ነገር እንሰማቸዋለን። ታዲያ ለብዙዎች እንዲደርሱ ያድርጉት። ከዚህኛው ቪዲዮ እንጀምር። ይሄን ቪዲዮ አይተን እንመለስ። ጥሶ እንደሄደ መኪናው ተነግሯል። ይህ ቪዲዮ በቁጥጥር ስር እንዲውልና የትም እንዳያመልጥ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ከዛ በፊት ሁላችሁም ኦርቶዶክሳውያን ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይሄ ቪዲዮ ለኦርቶዶክሳውያን እንዲደርስና መልእክቱን እንዲሰሙት አድርጉ። እንግዲህ በወንድማችን በእፎይ ጉዳይ ላይ ትናንትናና ዛሬ ላይ እንደነዚህ አይነት ሰዎች እየወጡ ራሳቸውን እንደ ህግ አካልና ህጉን እንዳለ በማስመሰል መያዝ አለበት መገደል አለበት የሚሉ ሰዎችን እያየን ነው። ወንድማችን እፎይ ምንም ያጠፋው ነገር የለም። ያለውን ነገር እውነታውን የገለጸው ሌላ ያረጋው ነገር የለም። መጠየቅም ካለበት ካጠፋም ሊጠይቀው የሚገባው የኢትዮጵያ ህገ መንግስቱ ነው እንጂ ሌላ አካል አይደለም። የትኛው የኢትዮጵያ ህግ ነው? በየትኛው መግለጫ ነው እፎይ እንዲያዝ ወይም ደግሞ እፎይ ከሀገር እንዳይወጣ ብሎ ያዘዘው? የትኛው አካል? በሌላ አካል ላይ የራሳችሁን ድራማ በመፍጠር እፎይ ከሀገር እንዳይወጣ ተከልክሏል፣ እፎይ እንዲህ ብሏል፣ እፎይ ማዘዣ ወጥቶበታል። የታለ ህጉ? የታለ ማዘዣ የወጣበት? ያለነው እኮ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ እስከ ኖርን ድረስ ልንተዳደር ምንችለውና እየተዳደረን ያለነው በህገ መንግስት ነው እንጂ በሸሪዓው ህግ አይደለም። ስለዚህ እፎይ ሊጠይቀው የሚችለው የህግ አካል ነው። ህገ መንግስቱን ጠቅሶ እፎይ ካጠፋ እፎይን ይቀጣዋል። ከዛ ውጪ ግን ማንም መንደረኛ እየመጣ እፎይ እንዲደረግ ስላለ የሚሆን ነገር አይደለም። ዛሬ ላይ እያረጋችሁ ያላችሁት ነገር በራሱ ወንጀል ነው። ምክንያቱም አንድን አካል ፍርድ ቤት ወይም ደግሞ ህጉ ጥፋተኛ ሳይለው በራስ ሰው ወስኖ ጥፋተኛ አድርጎ ሰዎችን ልኮ ያ ሰው ጉዳት እንዲደርስበት ማድረግ በራሱ ትልቅ ወንጀል ነው። ሲቀጥል በዚህ ነገር እፎይ መጠየቅ ካለበት እነዚህም ሰዎች አብሮ መጠየቅ አለባቸው። ይሄን ባለጌ የሆነ ሰው እስቲ ስሙት። ምለው ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው? ይሄንንም ባለጌ እስቲ ስሙት። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። ስለዚህ እነዚህ ሰዎች ሁለቱ የሚያደርጉት ጽድቅ፣ እፎይ የሚያደርገው ደግሞ ክፋት። እንዲህ የሚባል ነገር የለም። እፎይ ይህን ነገር እውነት ስለተናገርክ መታሰር አለበት ተብሎ ህግ ከወሰነበት እነዚህ ባለጌዎች ደግሞ ኦርቶዶክስ ቤተክርስቲያንና የምናመልከውን አምላካችን እግዚአብሔርን በመናቃቸውና በመዳፈራቸው ሊጠየቁ ይገባል። ኦርቶዶክስ ቤተክርስቲያን እየተጨቆነች ሌላው የሚከብርበት ጊዜ ማብቃት አለበት። እፎይ ላይ ዛሬ እየደረሰ ያለው ነገር በሁለት ምክንያት ነው። አንደኛው ምክንያት ቤተ ክህነት ቁጭ ብለው ለቤተክርስቲያኗ ጠበቃ መሆን ሲገባቸው ነገር ግን እነሱ ሆዳቸውን እየሞሉ ኪሳቸውን እየሞሉ ቤተክርስቲያን ስትሸጥ ቤተክርስቲያን ስትመዘበር ቤተክርስቲያን ቦታዋን ስታጣ አፋቸውን ዘግተው ቁጭ ብለው ደሞዛቸው ግን ሲነካ የሚሉ አካላት ዝም በማለታቸው ነው። ስለዚህ ከኦርቶዶክሲያን ጋር የገባችሁት ቅሬታና ቁርሾ ሊፈታ የሚችልበትና እድል የምታገኙበት የእፎይ ጉዳይ ነው። ለእፎይ ቤተክርስቲያኗ ቋሚ የሆነ ከለላ ልታደርግለት ይገባል። በህግም ይሁን በምንም ይሁን ጉዳት እንዳይደርስበት። ምክንያቱም የተሟገተው ስለ ክርስቶስ ነው። ሐሰትን ይዞ አይደለም፣ በመረጃና በማስረጃ አስደግፎ ነው። ሁለተኛው ጥፋት ያለብን እኛ ኦርቶዶክሳውያን ላይ ነው። ቤተክርስቲያናችን ያስደፈርነው እኛ ነን። ማንም እየተነሳ አፉን ሲያላቅቅ በእኛ ላይም በቤተክርስቲያን ላይ በእግዚአብሔር ላይ ሲያላቅቅ አጉል የተሞላ አንድ ነገር አለ። እሱ ደግሞ ምንድነው? ቀኝን ለመታ ግራ ስጥ ይላል መጽሐፍ ቅዱስ በሚል በተሳሳተ ትርጓሜ ገደል እየገባን ያለ ነው እኛ ነን። ወንድሞቻችንን እያስበላን ያለ ነው እኛ ነን። ሲጀመር ቃሉ ራሱ በቤተክርስቲያን ሲፈታ ለወንድማማቾች ነው እንጂ ለሌላ አይደለም። ኦርቶዶክሳዊ ሆኖ ለኦርቶዶክሳዊ ወንድም ነው ቀኝን ቢመታ ግራ ስጥ የተባለው እንጂ ለባዳ አይደለም። ለባዳማ እንዴት መጋደል እንዳለብንና እንዴት ራሳችን ማስከበር እንዳለብን እምነታችን እንዴት ማስከበር እንዳለብን ብዙ የመጽሐፍ ቅዱስ ክፍሎችን ማየት ትችላላችሁ። የቤተክርስቲያንን ማስተምሮ ማየት ትችላላችሁ። ስለዚህ በእምነታችን ላይ በወንድማችን ላይ በህብረታችን ላይ የሚመጡ ነገሮችን እስከ ደም መስዋዕትነት ከፍለን የመታገል ቤተክርስቲያን ሙሉ ነፃነት ሰጥታናለች። ስለዚህ እንደዚህ አይነት አንዱ ሲያጠቃ ተው የሚባል ማደንዘዣ ትተን ራሳችን ማስከበር አለብን። እንደነዚህ አይነት ባለጌዎች
በቤተክርስቲያንና በእግዚአብሔር ላይ አፋቸውን ሲከፍቱ ባለንበት ቦታ አንድም ለህግ እንዲቀርቡ ካልሆነ ደግሞ እኛ ደግሞ በሚያስተምር መልኩ እነሱን መቅጣት ይገባናል። ማንም እየተነሳ ወንድማችንን እንዲሁም ሌሎቹን በየቦታው በየቤታቸው እየሄዱ ሲያስፈራሩ እግዚአብሔርና ቤተክርስቲያንን የተሳደቡ ግን ኮራ ብለው ይሄዳሉ። ሲባል እንደውም ጭራሽ ኦርቶዶክሳዊ ሆኖ እፎይን እየተቃወመ እነሱን እየደገፈ ቪዲዮ የሚሰራ ሰው ታያላችሁ። ለእነሱ የሚያሽቃብጥ ሰው ታያላችሁ። ስለዚህ መከባበር የሚኖረው የኔን እምነት አንድ ሰው ሲያከብርልኝ ነው የሱን ላከብር የምችለው። ሌላው በሃይማኖት ጉዳይ ላይ የሚሰሩ ኦርቶዶክሳውያን ይሆናችሁ በትምህርት ዙሪያ ላይ ከፕሮቴስታንት ጋር እንደምትከራከሩት ሁሉ ከሙስሊሞች ጋር መከራከር አለባችሁ። ቁርአኑን መክፈት አለባችሁ። ሌላውን በመዝለፍ ሳይሆን ግን እውነታውን ገልጣችሁ ማሳወቅ ይገባችኋል። ቤተክርስቲያን የምትዋረድበት እግዚአብሔር የሚዋረድበት ጊዜ ማብቃት አለበት። በእኛ ጊዜ ይሄ ነገር መደገም የለበትም። ለእፎይ ወንድማችንም ጠበቃ ልንሆን ይገባል። እኔ ዛሬም ነገም እፎይ ነኝ። እኔም ባለማተብ ስለሆንኩ ሁላችሁም ይሄን የምትቀላቀሉ ሰዎች በኮሜንት ላይ እየገባችሁ እኔ እፎይ ነኝ በሉ። እፎይን ወንድማችንን ከሚደርስበት ነገር ሁሉ ባለን አቅም ልንጠብቀው ይገባል። እናመሰግናለን። እናትሻ እግዚአብሔር ይስጥልኝ። በነገራችን ላይ እስልምና ላይ እንደዚህ ሲሳደቡ ክርስቶስን ሲሳደቡ የነበሩ ስላሴን ሲሳደቡ የነበሩ አምላካችን ሲሳደቡ የነበሩ ሰዎች ወደ ውጭ ሀገር ለማስወጣት በጣም ፕሮሰስ ጀምሯል። ምክንያቱም እፎይ በሚጠየቅበት ጥያቄ እነሱም የነሱም ኡስታዞች እንደሚጠየቁ ስላወቁት አሁን የነሱ ልጆች ፕሮሰስ ለማድረግ ጀምረዋል። ከሀገር ለማስወጣት ጥረት እየተደረገላቸው በሚገርም ፍጥነት ውስጥ ማለት ነው። በአንጻሩ የኛው ወንድሞቻችን ደግሞ የኛው ኦርቶዶክሳውያን እንደሆነ ደግሞ የኛ ልጆች ለማስያዝ ደግሞ ጥረት የሚያደርጉ አሉ። በጣም ያሳዝናል። ወንድማችን አቡ ቀልምጣ እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምጣቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም ክርስቲያኖች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ነገራችን ላይ በመጅልሱ የታወቀ እውቅና ያለው ኡስታዝ ነው። በነገራችን ላይ ኡስታዝ ከድር መሐመድ ከድር ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል አላቸው። ያቸው ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም ታጽዮን ማማይ አንቺ የሸርሙጣ ልጅ እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የኛ እምነት አይነካ፣ እኛ ግን ስለናንተ ሃይማኖት እንደፈለግን እናወራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ፣ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ ይሄ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮህ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ
ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆነው እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። እናመሰግናለን። እናመሰግናለን። እግዚአብሔር ይስጥልን ወንድማችን አቦ። በነገራችን ላይ አንዳንድ የነሱ ኡስታዞች ደግሞ ተቃውሞ እየገጠማቸው ውሽስ ተቃውሞ ልጁ ምን አደረገ እያሉ ጭምር ነው። እንስማው ነው የሚናገረው። እንግዲህ እነ ጀማል መሐመድ ራሱ ደግሞ ይጽፋል። ጀማል መሐመድ እንዲህ ብሎ ጽፏል። ይሄንን ገብታችሁ ተመልከቱ። ጀማል መሐመድ ራሱ ምን አለ? እፎይ የሚባለው ልጅ በመረጃ ነው የሚሞግተው። ለእያንዳንዱ ነገር ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የእነ ቡኻሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞቹ በተደጋጋሚ ጥሪ ቢያቀርብም ብዙ ሙስሊም ወጣቶች ኡስታዞች ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተወያየ ታዋቂ ኡስታዝ አላየንም። እነዛ እባካችሁ ቀርባችሁ ተወያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል። ኢጎህን አውልቀ ጣልና ተወያይ። ኡማው ከእናንተ የሚፈልገው ለሚነሱት ጥያቄዎች አጥጋቢ መልስ እንድትሰጡት ነው እንጂ እንሰራው እንግደለውማ ይቻላል ነው ወንድማችን ጀማል መሐመድ በግልጽ የጠየቀው ማለት ነው። በግልጽ የጠየቀው እነዚህ የእስላም ኡስታዞች ወሃቢያዎች ቢዝነስ ነው የሚሰሩት፣ ገንዘብ ላይ ነው። የሞጣ እንትን ተቃጠለ ብለው 200 ሚሊዮን ብር አድርገው እነሱ ተከፋፍለው አፈር ከደቼ ነው ያበሉት። ችግር ፈጥረው በችግሩ መነገድ ነው የሚፈልጉት። ስለዚህ እነዚህ ፈጠው ሲወጡ ከእናንተ ውስጥ ደግሞ ቀሲስ ዲበኩሉ ብቻ ቀሲስ ቴዎድሮስ ብቻ ምን ዕዳ አለባቸው? እኔ ማን ጎፈሬ ነው የማበጥረው? ትክክል አይደለም ብሎ ለመውጣት ምንም የሚያግደን ነገር የለም። ቤተክርስቲያኔን እኮ አልተውኩም እኔ የሚበጀውን የህዝብ ሰቆቃ ይዞኝ ወደዛ መጣው እንጂ ይህን ከመናገር ወደኋላ የሚለን የለም። እንነጋገራለን። ያነበብነው ነው፣ ቁርአኑንም የቀራነው ነው፣ ከልጅነት ጀምሮ ያየነው ነው፣ እናውቀዋለን። ለሚጠይቋችሁ ሁሉ መልስ ስጡ የተባልን ጠቅሰን እንጠይቃለን። ይጠይቁን እንመልሳለን። ያልቻልነውን እንኳን ሊቃውንት አባቶቻችን እንጠይቃለን። አትንኩን። ከነካችሁም በኋላ ግን እኛ ደግሞ ስንጠይቅ ማለቃቀስ አያስፈልግም ነው የምለው። እናመሰግናለን። እንቀጥል። ሄዶ ነው የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን። አንድ ክልልን ሙሉ እያመሰ የማይሆን ትዕዛዝን እየሰጠ መረጃ እያማታ ክርስቲያኖች እንዲሰደዱ እንዲገደሉ ትዕዛዝ እየሰጠ አብያተ ክርስቲያናት እንዲቃጠሉ እያደረገ ያሸበረን ሰው በጉያችሁ ታቅፋችሁ አቦ አሚን አሚን እያላችሁ እየከረማችሁ ነገር ግን ባስተምህሮ ላይ ተመስርቶ የታለ እውነቱ ይሄ ነገር ውሸት ነው ብሎ የተጻፈን ነገር እያነበበ የሚሞግትን አንድ ኦርቶዶክሳዊ እፎይን ግን ካልገደልን ትላላችሁ። እፎይ የመላው ባለማህተቦች ልጅ ነው። እፎይን መንካት ማለት መላው ኦርቶዶክሳውያንን መንካት ማለት ነው። እኔም እፎይ ነኝ፣ መላው ባለማህተብም እፎይ ነው። ይህንን እውነት መጋፈጥ የምትፈልጉ ከሆነ ባስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ። ሌላውን ነገር እንድትተውት ነው የምንላችሁ። ለምን መሰላችሁ? ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው። እናንተ እንደዚህ ትሉን የለ እንዴ? ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል። እናንተ እንደዚህ ብላችሁ ስትሉን መቼ የተለየ እርምጃ ተጉዘን እናውቃለን? ባስተምሯችን ልክ ቅዱሳት መጻሕፍት የሚናገሩትን ቀዳማውያን አበው የሚጠቅሱትን ነገር ጠቅሰን እንሞግታቸዋለን። እንዲህ ከማድረግ ይልቅ አጉል የሆነ የጂሃድ ስሜት ውስጥ መግባት መላው ኦርቶዶክሳውያን ማስቆጣት ነው። ሌላ ተጨማሪ መልእክት አለኝ ለቅድስት ቤተክርስቲያናችን የበላይ አካላት፣ ለወንድማችን እፎይ መዋቅራዊ የሆነ ጥበቃ እንድታደርጉለት ስንል በአክብሮት እንጠይቃቸዋለን። እፎይ የመላው ባለማህተቦች ልጅ ነው። እናመሰግናለን ቴዶ። ከዚህ በኋላ ያሉትን የቀሲስ ዲበኩሉንና የመምህራችን ዘመድኩን በቀለን ሐሳብ በሰፊው ተመለከቱት። ደስ የሚል ነገር ነው። ተከታተሉ እስከ ፍጻሜው ድረስ። የሚለው ነብይ ካለ እኔ ደግሞ ነብይ የሚለውን አይደለም ወንጀለኛ ነው ብዬ ካልኩኝ ማስረጃ አምጣ ስባል ይሄው ማስረጃ ከየት ከቁርአን። አይ
የሚተረጎመው እንደዚህ አይደለም እና ይሄንን እኔ እንዲህ አይተረጎምም እንዲህ ለማለት የፈለገው እንዲህ ነው የዚህ መልስ የምታገኘው እዚህ ነው እያልኩት አይ እዚህ ጋር ነው ያለው ብለህ ስትያዝ ያዙኝ ጨርቄን ማቄን ይሄ አይቻልም። ትክክል አይደል? የጀመራችሁት እናንተ ናችሁ፣ ያመጣችሁት እናንተ ናችሁ። አንተ መሐመድን እንደ ነፍስ ስትወድ እንደ እንትን ስትወድ ስታከብር እኔ ማድረግ ያለብኝ መብቱ ነው፣ መውደድ መብቱ ነው፣ ማክበር መብቱ ነው። የቀደመው ኢትዮጵያዊ ይሄ ነው ሲሰራ የነበረውም እንዲህ ነው። አዎ በአንድ ቤት አንድ እስላምና አንድ ክርስቲያን አብረው ይኖራሉ። ሁለቱም አብረው ጾማቸውን ይጾማሉ። የእስላሙ እስላም አባትና ልጅ እንደዚህ ሆነው የሚኖሩ አሉ። ባልና ሚስት እንደዚህ ሆነው ይኖሩ አሉ። ዘመዳማቾች አሉ። ሃይማኖት ችግር ሆኖ በኢትዮጵያውያን መካከል ጥያቄ አንስቶ አያውቅም። ወያኔ ያመጣችው ከሳውዲ አረቢያ ኢምፖርት አድርጋ ከሊባኖስ ኢምፖርት አድርጋ ያስገባችው የወሃቢያ እስላም ግን ነገሮችን በሙሉ በጠበጠና እንትን አደረገ ማለት ነው። አንድ ማወቅ ያለባችሁን ነገር እመለሳለሁ። ስለ እፎይ እመለሳለሁ። የሀበሻ እስልምና ጥንታዊ የሀበሻ እስልምና የሚባለው በአቢሲኒያ የገባው የሚባለው ነው። በአክሱም በአማራው ስርወ መንግስት የነበሩት ናቸው የታደጉት የተቀበሉት። የኦርቶዶክስ ካህናት፣ የኦርቶዶክስ መነኮሳት፣ የኦርቶዶክስ ቀሳውስት ናቸው የእስልምናን ሃይማኖት ከመጥፋት ከመካ መዲና ሸሽቶ የመጣውን አሳልፈ ስጠን ሲባል አንሰጥም፣ የፈለጉትን ማምለክ ይችላሉ ብሎ የተቀበላቸው የአክሱም ኦርቶዶክሳውያን በኢትዮጵያ መንግስት በአቢሲኒያው መንግስት የመጣው ነው። የእስልምና እምነት ተቀባይነት በምድር ላይ ያገኘው በኢትዮጵያ ነው። በአክሱም በሰሜን ኢትዮጵያ ነው። የተስፋፋውም በአማራና በትግሬ ነው። በዛ የገባውና የተስፋፋው የቀድሞ የመጀመሪያው እስልምና ፈቃድ ስላገኘ ተቀባይነት ስላገኘ በሌሎቹም የሀገሪቱ ክፍል ለመስፋፋት በቅቷል ማለት ነው። የመሐመድ ባልደረቦች የነበሩ 16 ዓመታት በሙሉ በአቢሲኒያ ሲቀመጡ በህዝቡ በአማራ በጎ ፈቃድ የሰበኩትና ያሰራጩት እምነት ነው እስልምና ማለት። ይሄ ነጃሺ የሚባል ንጉስ ምናምን እሱን ተረት ተውት። በኢትዮጵያ የነገስታት ታሪክ ውስጥ ነጃሺ የሚባል ንጉስ የለም። አገረ ገዢ የነበረ ነጋሽ የሚባል ሰውዬ ነበረ። አለቀ። እሱ ጋር የተቀበሉ እንደውም እስልምናውን ሲቀበል ነጋሽን የሸሸችው ማርያም ተብሎ በትግራይ ውስጥ ታገኙታላችሁ። ንጉሴ እንግዲህ ምንድነው የተጀመረው? ንጽጽር የሚባል ነገር የጀመሩት ሙስሊሞቹ ናቸው። ንጽጽር የሚባለውን ነገር የጀመሩት ሙስሊሞቹ ናቸው። እስላሞቹ ናቸው የጀመሩት ንጽጽራቸው ደግሞ መጽሐፍ ቅዱስን ገልጠው መጽሐፍ ቅዱስን ይዘው የማቴዎስ ወንጌል እንደዚህ ይላል፣ ኦሪት ዘጸአት ላይ እንዲህ ይላል፣ መዝሙረ ዳዊት ላይ እንዲህ ይላል፣ ኢየሱስ ክርስቶስ አምላክ አይደለም፣ እግዚአብሔር አይደለም፣ መንፈስ ቅዱስ እንደዚህ ነው፣ ስላሴ የሚባል የለም ብለው ቁርአናቸውን ክድና አድርገው መጽሐፍ ቅዱሳችንን ገልጠው ብሉያትን ሳይማሩ ሐዲሳትን ሳይማሩ ተርጓሚ ሳይኖራቸው ደረቅ ንባቡን እያነበቡ ከአገር ምድር ይያዝልን ያሉ እነሱ ናቸው። አሁን ቁረጡት ይሄንን በደንብ አህመድ ዲዳት የተባለ ሰው የሚጽፈውን የሚናገረውን አንድ ህንዳዊ ሰውዬ የሚሰብከውን በክርስትና ላይ የሚነገረውን ነገር ወደ አማርኛ እየተረጎሙ ክርስትና እንደማይረባ፣ ክርስትና ሲባል ፕሮቴስታንቶቹም የሚያመልኩት ኢየሱስ ክርስቶስ፣ ኦርቶዶክስም ካቶሊክም የሚያመልኩት ኢየሱስ ክርስቶስ እንደማይረቡ፣ ክርስቶስ ፍጡር እንደሆነ ሎቱ ስብሐት
ሰው እንደሆነ ሎቱ ስብሐት ከመሐመድም ያነሰ እንደሆነ አድርገው ነው ሲጽፉ የነበረው። በተለይ ኦርቶዶክሳውያኑ አንድ አባት ማናቸው ኪዳን ከየት ነው የንጽጽር ትምህርት የጀመረው? ከእስላሞቹ ነው። ይሄ ደግሞ ወሃቢዮቹ የወሃቢ እስላሞቹ ዋነኛ የገንዘብ ምንጫቸውና ዋነኛ የሀብት ምንጫቸው ነው። ወሃቢዮቹ ዛሬ ኢንዱስትሪ በሚመስል መልኩ ባንኩን ታኩን ይዘው የተቀመጡት በዚህ ምክንያት። አሁን የወሃቢ ኡስታዞች እንጀራ ሌላ እንጀራ የላቸው፣ ሌላ እንጀራ የላቸው። እስልምናቸውን አይደለም የሚያስተምሩት። ዋና የትምህርት መለኪያቸው ኦርቶዶክሳዊ ቤተክርስቲያንን መስደብ፣ አስተምህሯን መስደብ፣ አምላኬ የምትለውን ጌታዬ የምትለውን መድኃኒቴ የምትለውን ፈጣሪ የምትለውን በማያገባቸው መጥተው ፈጣሪ አይደለም ጌታ አይደለም ብለው ነገር ይጀምራሉ። መስታወት ቤት ተቀምጠው የድንጋይ ጠብ ይፈልጋሉ ማለት ነው። ኑሯቸውን የሌላውን እምነት በመዘርጠጥና በማዋረድ ላይ የተመሰረተ ነው። እንጀራቸውን በዚያ እየጋገሩ ነው የሚኖሩት። ልጆቻቸውን የሚያሳድጉት የትዬ ለሌ ኡስታዝ ተብዬዎች ቁጥር ቀላል አይደለም። ዛሬ ኡስታዞቹ ባለ ባንክ ናቸው። ዛሬ ኡስታዞቹ የቴሌቪዥን ጣቢያ አላቸው። ዛሬ ኡስታዞቹ ኢምፖርት ኤክስፖርተሮች ናቸው። ዛሬ ኡስታዞቹ እርሻ አላቸው። ዛሬ ኡስታዞቹ 4-5 ቪላ አላቸው። ዛሬ ኡስታዞቹ 4-5 ሚስት አላቸው። ዛሬ ኡስታዞቹ ቢሊዮነሮች ናቸው። መነሻቸው ግን ንጽጽር ነው። የሳቡት እንጀራቸውን አድርገው የጋገሩት የሌላውን የክርስትናን እምነት እና አስተምህሮ እና መጽሐፍ ቅዱስን በመመርመር ነው። በመመርመር ነው የመጡት እነሱ ናቸው ማለት ነው። በኢንዱስትሪ ደረጃ ገቢ የሚያስገኝላቸው ነው ንጽጽር ማለት። መጽሐፍት ጽፈዋል፣ ቪሲዲ ሰርተዋል፣ ሲዲ ሰርተዋል፣ ካሴት ሰርተዋል። ሳያፍሩ ሳይሸማቀቁ ይህንን ሁሉ አድርገዋል። እነዚህ አሁን የምታያቸው ጢማቸውን አንሸርገው ሱሪያቸውን አሳጥረው መከራ የሚያበሉና ሀገረ መንግስቱን በአብይ አህመድ በኩል በእጃቸው ስር አስገብተው ዛሬ በኢትዮጵያ ውስጥ ያለው መከራ የሚያረዝሙት ኡስታዞች አውደ መድረክ ላይ ወጥቶ ሲናገሩ ሰላማዊ፣ መድረክ ላይ ወጥቶ ሲናገሩ ሩሩሮች፣ መድረክ ላይ ወጥቶ ሲናገሩ ብዝሃነትን የሚቀበሉ ነገር ግን በውስጥ ሰይፍ እየሳሉ በውስጥ ሴራ እየሸረቡ በውስጥ እያደራጁ መከራ የሚበሉ ሰዎች ያመጡት ከዚህ የተነሳ ነው። በዚሁ በንጽጽር የጀገኑ ሀብታም የሆኑ ዕውቀታቸው መለኪያቸው ይሄ ሆኖ እንትን ያሉ ናቸው እና በዚህ ነው ኑሯቸውን መስርተው የሚኖሩት ማለት ነው። ተከታዮቻቸው የሚፈሯቸው የሚሰሟቸው ዕውቀታቸው በቁርአኑ ዕውቀት በሐዲሱ ዕውቀት ላይ ሳይሆን ዕውቀታቸው የክርስቲያንን ሃይማኖት በማዋረድ የማያውቁትን የማይመለከታቸውን በማዋረድ ነው የኖሩት። አሁን የሆነው ምንድን ነው? ይሄን የሚቀለብስ ኃይል መጣ። ይሄን አስምሩበት። ይሄን የሚቀለብስ በፊት ያሉት ሰዎች ፕሮቴስታንቶቹም ኦርቶዶክሶቹም ምላሽ የሚሰጧቸው በመጽሐፍ ቅዱስ ነበር ክርክሩ። የእስላሙ ኡስታዝ ይመጣል፣ የእስላሙ ተናጋሪ ይመጣል፣ ክርስቲያኑ ይመጣል። ክርክሩ በመጽሐፍ ቅዱስ ነው። ይሄኛው የማያምንበትን መጽሐፍ ቅዱስ ይዞ ነው የሚከራከረው። ክርስቲያኑ ደግሞ መከራ የሚያየው የሚያምንበትን መጽሐፍ ቅዱስ ለማያምንበት ሰው ለማስረዳት ነው። ሥላሴ አንድ ሆኑ ሶስት የማያገባው ኢየሱስ ክርስቶስ አምላኪውን ሰው የማይገባው ያልተጠመቀ ጉዳዩ የማይመለከተው ታቦት ምን ይሁን ምን የማያውቅ ስለ ጸበል ምንነት የማያውቅ እሱ ያለው ሼክ እኔ ያለኝ ካህን ስለ ካህኔ ስለ ክህነት የማያውቅ ስለ ቅዳሴና ስለ አዛኑን እንጂ ቅዳሴው የማያገባው የማይመለከተው
ኤክስፐርት ሆኖ መጥቶ በራሴ ሜዳ ላይ በራሴ መጫወቻ የግብ ክልል ላይ በራሴው መጽሐፍ ቅዱስ የማያምንበትን መጥቶ ይከራከራል ማለት ነው። በፊት የነበረው ይሄ ነበር። ምንድነው አሁን ለውጥ ያመጣው? ምንም የመጣ ለውጥ የለም። ኦኬ እናንተ የማታምኑበትን መጽሐፍ ቅዱስ ይዛችሁ መጣችሁ። እኔ አምላክ የምለውን ከሶስቱ አካል አንዱ አካል እግዚአብሔር ወልድ አብ ወልድ መንፈስ ቅዱስ የምለውን ስላሴን እንዲህ ካዋረዳችሁ፣ ቤተ ክርስቲያኔን ካዋረዳችሁ፣ ታቦት ካዋረዳችሁ፣ እመቤታችንን በዚህ መጠን ካዋረዳችሁ፣ ከሰደባችሁ፣ ቅዱሳንን ከሰደባችሁ፣ መጽሐፍ ቅዱስን ካዋረዳችሁ፣ ከሰደባችሁ፣ ኦኬ እኛ ደግሞ እንነጋገር አሉና በቁርአኑ እንነጋገር፣ በሐዲሱ እንነጋገር ብለው መጡ። የተለየ ነገር የመጣው አለ? የለም። እነሱ እዚህ መጥቶ ሙሴ እንዲህ አድርጓል፣ ሰለሞን እንደዚህ አድርጓል፣ ምንትሴ እንደዚህ አድርጓል ሲሉ ኦኬ መሐመድ እንዲህ አድርጓል፣ ቁርአን እንዲህ ይላል፣ ሐዲሱ እንዲህ ይላል፣ እንደዚህ ተብሏል፣ ይሄው ቁርአን ላይ እንዲህ ተብሏል፣ ይሄንን አስረዳኝ፣ ይሄኛው ላንተ አይገባም፣ ይሄኛው ላንተ እንዴት ገባ? እሱ እኔ የምነግረው የቁርአን ጥቅስ የቁርአን አንቀጽ አያው ለእኔ አይገባኝም። እሱ ግን የኔን መጽሐፍ ቅዱስ የማያምንበትን አንብቦ ሲተረጉምልኝ ይገባዋል። እንዲህ አይነት ጨዋታ የለም። በመጀመሪያ ንጽጽር የሚባል ክርክር የሚባል ነገር አልመጣም። የቀደሙቱ ሙስሊሞች የቀደሙቱ እስላሞች ይህን አላደረጉም። የቀደሙት ይህን አላደረጉም። ያመጡት ራሳቸው ናቸው። የመጡት ራሳቸው ናቸው። የኔ አምላክ ሲሰደብ፣ የኔ እግዚአብሔር ሲሰደብ፣ የኔ እምነት ሲሰደብ፣ የኔ መጽሐፍ ቅዱስ ሲሰደብ፣ የኔ ቅዱሳን ሲሰደቡ፣ የኔ ባህል፣ የኔ አመለካከት፣ የኔ ሃይማኖት ሲሰደብ፣ ሲዋረድ፣ በማያምን ሰው ሲዘቅጥ ጸጥ እንድል መፈለግ ይሄ ትክክል አይደለም። እስላም የሆናችሁ ፍረዱ፣ ሼህ የሆናችሁ ፍረዱ። ይድረስ ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን በደም በክርስቲያኖች ደም ካልተነከረ እምነታችን አይጸናም ብላችሁ ወንድማችንን እፎይንና ጰላዲዮስን ለመግደል ሌት ተቀን ለምትደክሙ በሙሉ ከዚህ በኋላ እፎይም ሆነ ጰላዲዮስ ግለሰብ መሆናቸው አቁሟል። እነዚህ ወንድሞቻችን ኦርቶዶክሳውያንን ብቻ አይደለም መላውን በክርስትና ስም የሚጠሩትን ሁሉ የሚወክሉ ሆነዋል። ስለዚህ ኢትዮጵያ የጋራ ሀገራችን ናት። ማንኛውም ሰው የወደደውን እምነት የመከተል መብት አለው። ተወልደን ባደግንበት መንደራችን ላይ ተሳዳጅ የራሳችን ቤት ድረስ መጣችሁ አንኳኩታችሁ እናንተን ካላጠፋን መኖር አንችልም የምትሉ የደም ሰዎች ጥንቃቄ አድርጉ። እኛ ሰው መግደል ነው እንጂ የማይፈቀድልን ለክርስትናችን መሞት ተፈቅዶልናል። ከዚህ በኋላ እፎይን ጫፉን የምትነኩ ከሆነ ከመላው ክርስቲያን ጋር ነው የምትላተሙት። እንዲህ ያለ ጋጠወጥና ህገወጥ አሰራር በምድሪቱ እንዲኖር አንፈቅድም። ቆመን እየሄድን ስለዚህ አንደኛ ይህንን መልእክት የምትመለከቱ በሙሉ የመንግስት ባለስልጣናት እንዲህ ያሉ ሀገር የሚያሸብሩ ሃይማኖትን ከሃይማኖት ለማጣላት ሌት ተቀን የሚሰሩ አክራሪ እስልምናን የማይወክሩ በእስልምና ስም የመጡ ነውረኞችን መንግስት ስራ ሊያስይዝ ይገባል። በፖለቲካ ላይ ልዩነት ሊኖረን ይችላል። ይሄ ግን የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ ነው። ሁለተኛ በጣም ጤናማ የሆናችሁ
ሙስሊም ወንድሞቻችን የእስልምና እምነት አባቶች አላችሁ። እንዲህ ያሉ አሸባሪዎችና እምነታችሁን ወክለው እምነታችሁን የሚያጥላሉ ነውረኞችን ስርዓት ልታስይዟቸው ይገባል። ይሄ ትክክል አይደለም። ኢትዮጵያ ነው አገሩ። በሸሪያ ህግ ሳይሆን የራሷ ህገ መንግስት ያላት ማንኛውም ቤተ እምነት በእኩል የሚተዳደርበት ሀገር ናት ኢትዮጵያ። ስለዚህ በራሳችን ቤት በራችን ሊንኳኳ በራሳችን ምድር ላይ ስደተኛ ልንሆን አይገባም። ይሄ ቀይ መስመር ነው። ይሄንን በማወቅ ነውረኞችንና ነውጠኞችን ልታስቆሙ ይገባል። ሌላው መላው ክርስቲያን ኢትዮጵያ ውስጥ መኖር የማይፈቀድበት ጊዜ እንደመጣና ዘመን እንደመጣ ኢንዲኬት የሚያደርግ የሚጠቁመን ነገር እያየን ነው። ስለዚህ እነዚህ ወንድሞቻችንን ብቻ አይደለም ሰው በክርስትናው ምክንያት የማይገደልበት ዘመን እንዲመጣ አንድ ሆነን መቆም እንዳለብን ማሳሰብ ፈልጋለሁ። ጥንቃቄ ሊደረግ ይገባል። ይሄ በጣም ነውረኝነት ነው። አብያተ ክርስቲያናት ተቃጥለዋል፣ ካህናት ታርደዋል። አሁን ግን የሚታየው ነገር በጣም ከዚያ የባሰና የከፋና የከረፋ ነገር ነው እየመጣ ያለው። ስለዚህ ጥንቃቄ ሊደረግ ይገባል። በጋራ እንኑር። ሰው የወደደውን የማመን መብት አለው። እምነትን በሰላማዊ መንገድ አስተምሮ ማሳመን ይቻላል፣ መብት ነው። ነገር ግን በቆንጨራና በጦር የንጹሃን ደም እያፈሰሱ እንጸድቃለን የሚሉ ነውረኞችና ነውጠኞች ቴሮሪስቶች ካሉ መንግስት ስርዓት ሊያስይዝ ይገባል። ይሄ መልእክት ለእያንዳንዳችን ለእፎይ አይደለም። እኔም እፎይ ነኝ የሚለው አይገልጸውም። እኔ ነኝ የራሴ ላይ ነው የመጣው። ስለዚህ ሁላችንም ልጆቻችን ልንጠብቅ ይገባል የሚሉ መልእክት ማስተላለፍ ፈልጋለሁ። እግዚአብሔር ሀገራችንና ህዝባችንን ይጠብቅልን። ወንድሞቻችን እፎይንና ጳላዲዮስን እግዚአብሔር ይጠብቅ። ድምፅ እንድንሆናቸው ለሁላችሁም ማስተላለፍ ፈልጋለሁ። ይሄንን መልእክት እግዚአብሔር ይስጥልኝ።